በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎት ከሁሉም ፈተናዎች ሁሉ የሚከላከል ጠንካራ ትጥቅ ነው። ሕይወት በሰው ኃይል ብቻ ማሸነፍ በማይቻሉ ውጊያዎች የተሞላች ናት። ልባችንን የሚሰብሩ ትግሎች፣ እምነታችንን የሚያናውጡ አውሎ ነፋሶችና ለመሸከም በጣም ከባድ የሆኑ ሸክሞች አሉ። በእነዚያ ጊዜያት ብዙ ሰዎች በገንዘብ፣ በስልጣን ወይም በራሳቸው ችሎታ ጥበቃ ይፈልጋሉ። ነገር ግን አማኝ ሊያገኘው የሚችለው ትልቁ ጥበቃ ጸሎት ብቻ ነው። ጸሎት ሁልጊዜ ጥሩነቱን አያስወግደውም፣ ነገር ግን ለመቋቋም የሚያስችል ጥንካሬ ይሰጠናል። ያንዳንዱን አውሎ ነፋስ ላያስቆም ይችላል፣ ነገር ግን እግዚአብሔር በማዕበሉ መካከል ከኛ ጋር እንዳለ ያስታውሰናል። ጠላት ሲያጠቃን ጸሎት ጋሻችን ይሆናል። ፍርሃት ሲከበን ጸሎት መጠጊያችን ይሆናል። ደካማ ስሜት ሲሰማን ጸሎት ከእግዚአብሔር ወሰን ከሌለው ኃይል ጋር ያገናኘናል። ወታደር ለመከላከያ ትጥቅ እንደሚለብስ ሁሉ ክርስቲያንም የጸሎት ሕይወት መልበስ አለበት። ያንዳንዱ ጸሎት የእግዚአብሔርን መገኘት ወደ ሁኔታችን ይጋብዛል። ያንዳንዱ ጸሎት እምነታችንን ያጠነክራል። ያንዳንዱ ጸሎት ከችግሮቻችን ይልቅ እግዚአብሔርን እንደምንታመን ያሳየናል። ዛሬ ምንም አይነት ፈተና ቢያጋጥማችሁ፣ የገንዘብ ችግር፣ የቤተሰብ ችግር፣ ሕመም፣ ብስጭት ወይም መንፈሳዊ ውጊያ ቢሆን ተስፋ አትቁረጡ። ተንበርክካችሁ ከእግዚአብሔር ጋር ተነጋገሩ። ምናልባት ውጊያው ኃይለኛ ሊሆን ይችላል። እናንተም ውጊያ ላይ ኃይለኛ ላትሆኑ ትችላላችሁ። ነገር ግን ስለ እናንተ የሚዋጋላችሁ አምላክ ከሚቃወማችሁ ከማንኛውም ጠላት ይበልጣልና። ያለማቋረጥ ጸልዩ፣ ማመናችሁን ቀጥሉ፣ እምነታችሁን ጠብቁ። ፍላጻዎቹ ሊመጡ ይችላሉ፣ ነገር ግን የእግዚአብሔር ጥበቃ ፈጽሞ አይከሽፍም። በጸሎት በማዕበሉ ውስጥ ሰላም፣ በድካም ውስጥ ጥንካሬና በመጨረሻ ድል ታገኛላችሁ። ልዑል እግዚአብሔር ብርታቱን ያድለን ለዘላለሙ አሜን።